አያት ልክም ብዬ በዛ መሀል ስልክ አቋረጥኩ ብሎ ካረኩ ሽማግሌ ያው ሽማግሌ ልላክ እንደዚህ ካወራን ምናልባት እኔ እዚህ ያለው ሌላ ሰው እንትን ሊልሽ ይችላል እና ሽማግሌ ልኬ እንትን ማለት አለብኝ አለ። ከዛ እኔ አይሆንም ሊሆን አይችልም ብዬ እምቢ አልኩት። ከዛም በዚህ አጋጣሚ ስልኬን ሳጠፋ እንደገና ድጋሚ ቤተሰብ ጋር ቀጥታ ቤተሰብ ጋር በዘመድ እንደገና ሌላ ብዙ በቃ ታሪክ ተፈጥሮ ማለት ነው። ከዛ ቤተሰብ ደግሞ ወደ እኔ ደውለው በቃ ያለውን ነገር እንትን አለኝ። ያው አንቺ ሰው ስለሌለሽ በቃ ምንም ችግር የለውም ተዋወቁ፣ ምንም ጥሩ ሰው ነው፣ በጥሩ ዘመድ ነው ምናምን አሉኝ። ከዛ ያው ግድ ሲሆንብኝ ነገ የምትወድቂውን አታውቂምና ግድ የለውም በቃ እሺ በይ አሉኝ። በዚህ አጋጣሚ በቃ እሺ አልኩና እናውራ ነው ያው በማውራት ግን እነሱ በቤተሰብ ስለሄዱ ወረቀትም ካላኩ ብሎ ተነጋገረና ላከ። ሽማግሌም ገባ። 80ም ታልታሰራሉ አሰሩ። ከዛም በመሀል እኛ አልተስማማንም። ቆይ አንቺ ሳትኖሪ 80 የታሰረው? አዎ በርቀት እኔ እዚህ ሆኜ እንደዚሁ በቃ ሆድና ጀርባ ሆነ 80 ግድ በቃ መታሰር አለበት ይሉና ቤተሰብን ይነጋገሩና ታሰረ። ላይቭ ገብታችሁ ነው? ገብተሽ ነው አንቺ? ላይቭ ነው? በላይቭ ስትሪም? አረ ምንም የለ በቃ እነሱ በቃ ሽማግሌ በቃ ገጠር በሽምግልና ነው ታሰረ ማለት ነው። እሺ ከዛም በማለኔ እና እሱ አልተስማማንም። እሱም ያው ሲያወራኝ ያን ያህል እንትን አይደለም በስልክ ነው። ከዚህ መሀል ያው እየተጋጨን ይመጣል እየተጋጨን አመታት አስቆጠርን። ከዛ በቃ አሁን ደግሞ ስልኩም ተቋርጧል፣ ምንም ነገር የለም። አንዳንድ ጊዜ ሲመጣ ያው ገንዘብ እንድልክለት ይፈልጋል። እኔ ደግሞ ገንዘብ አልልክም እምቢ አልኩት። ከዛ በቃ እንደዚሁ አሁን ይኸው ተጣልተን ያለ ነው፣ አንደዋወልም። ግን በቃ ምን ማድረግ እንዳለብኝ በጣም ጨንቆኝ። የ80ዋስ ነገር ምን ሆነች እኮ? እሱ ነገር ነው እኔ የከበደኝ። ምንድነው ያላገባባችሁ ነገር? ማለት ያው እሱ የሚፈልገው ገንዘብ ነው፣ እኔ ደግሞ ገንዘብ አልሰጥም። ምን ያህል ጠየቀሽ? በቃ እኔ ተነጋግረን ያው በጋራ አንዳንድ ነገር እንስራ ብዬ ተስማማሁት። ግን እሱ የሆነ ነገር መስራት አይፈልግም። ያው የግል ለራሱ ግን እሱ ምናምን ልትከፍቺለት አስበሽ ነው? አይደለም በቃ የሆነ ቋሚ ነገር ነገ እኔ ሲሄድ ማድረግ የምችለው ነገር እኮ የሆነ ነገር ከፍታችሁ ለመስራት በጋራ። አዎ አሁን ዛሬ መስራት ባይቻል የሆነ ነገር ቋሚ የሆነ ነገር ቦታ ስራ የለውም እሱ። አሁን ለጊዜው ብዙም አይደል፣ ግን እንዱ ሊንቀሳቀሳል እንጂ ያን ያህል አይደለም። እና ስራ ሳይኖረው ምን 80 ምናምን ማሰር ላይ ምን አንጠለጠለው ታዲያ? ያው ማለት እሷ ውጭ ሀገር ስለምትኖር ያው ገንዘብ ስለምትልክ ምናምን የሚል እቅድ ስለነበረው ይመስለኛል። እሺ ሚውት አድርጊ እስቲ። እኔ ራሷን በርቀት 80 የምታስርልኝ ባገኝ ደስ ይለኛል። 80 እንሰርና ስራዬንም ትቼው ምን ያደርጋል ስራ። በተለይ ውጭ ሀገር ያለሽ ኮሽ ይመቸኛል በደንብ። ውጭ ይሄ የሰለጠኑት ሀገሮች ላይ እናስራለን። ምንም እንትን አያስፈልግም ጋይስ። ልጅ ራሱ በኦንላይን ይጀመራል። ልጅ መውለድ ምን ያደርጋል? ልጅ መውለድ ተገናኝተሽ ምናምን ብዙ ጣጣ ልጅ በራሱ በርቀት አሁን ተጀምሮ አይደል? ወንዱ የዘር ፍሬውን ይልክና ምናምን ቴክኖሎጂ እንትን ብሏል። ምን አለፋችሁ ጋይስ? ለቅሶም በኦንላይን መድረስ ተጀምሯል። ሽማግሌም በኦንላይን ነው የምትልኩት። ላይፍ ህይወት የሚባል ነገር ቀረ። ስማርት ሶሻል ላይፍ ማህበራዊ ህይወት ሁሉ ነገር ተበላሽ። እህቴ ያንቺ ህይወት አይጥ አይደለም፣ ህይወትሽ አይጥ አይደለም። አሁን የሆነ መድኃኒት ሲገኝ በአይጥ ይሞከር ይባላል አይደል? በአይጥ ይሞከር ይባላል እኮ። የሆነ አዲስ መድኃኒት ተገኝ ሲሆን በአይጥ ላይ ነው የሚሞከረው፣ ይሰራ ላይ ሰራ የሚለው። አንቺ ሰራ ላይ ሰራ የሚለውን እንደ አይጥ ህይወትሽ ላይ ይሞክሩብሻል እንዴ? ቤተሰቦችሽ ትፈቅጂላቸዋለሽ እንዴ? እምቢ የሚባል ነገር እኮ አለ። የኔ እናት የተባለውን ነገር በሙሉ እንዴት እሺ እንላለን? ሼም የሚባል ነገር የለም። ማንም ምንም አያመጣም። በሼም አትግቡ ምንም አይነት ነገር ውስጥ። ያላየሽውን ያላወቅሽውን ሰው
ኢሞ ላይ መጥቶ ሲያወራችሁ ወይ የሆነ ሰው ስልክ ሰጠኝ ብሎ ሲደውልላችሁ እንዴት ነው ልባችሁን ከፍታችሁ የምታወሩት? ማላውቀውን ሰው ላወራ አልችልም። እናትህ ነች ስልክን የሰጠችኝና እንዳወራ ፈልጌ ነው። ምን አገባኝ? ማላውቀውን ስልክ አላወራ። አባትህ ነው ስልክ የሰጠኝ፣ ወንድምህ ነው ስልክን የሰጠኝ ብሎ አታውሩ። ለምን ነው የምታወሩት? ያ ሰው ማንም ይስጠው ስልካችሁ፣ ያንን ሰው ቤተሰቦችሽም አያውቁትም ምን አይነት ህይወት እንዳለው። ስራ የለውም እና ሰው ሀገር ስለሆነች አሁን አድቫንቴጅ ነው አንቺ ላይ የያዘው ልጁ። አየሽ፣ አረብ ሀገር ስለሆነ የምትሰራው ስራም ባይኖረኝ ኦኬ። እሷ ብዙ እየሸቀለች ነው የሆነ ተፍተፍ ብለን እሷን ብሩን ትልከዋለች፣ ሱቅም እንከፍታለን ምናምን ተፍተፍ ብለን ብርም ትልካለች። ሂሳቡን ቀመሩን ሰርቶት ነው የመጣው። ገብቶሻል? በደንብ ሊያበጥርሽ ማለት ነው። ይሄ ነው የዘመኑ የጊዜው ትዳር። ለዛ ነው ግድ የላችሁም። እግዚአብሔርን ተጣበቁ፣ ወደ ፈጣሪያችሁ ተጠጉ። አስደናቂው ነገር ሚስት በሌለችበት ትዳር መመስረት ተጀምሯል። እንደ ቀላል አሁን ኖርማል ወሬ ነው ያወራችሁ። ይሄ አሁን በፊት ቢሆን ያስደነግጣል። ሳትኖሪ ምናምን ይባላል። ኑረሽ ሳትፈርሚ ሚስት ሆናለሁ ብለሽ ቃል ኪዳን ሳትገቢ በርቀት ወከባ ተፈጥሮ 80 ሰሩ ሰዋት 80 ማሰር እኮ አይደለም ኑሮ የኔ እናት። 80 እኮ ሰው ውጭ ሀገርም ሊሄድ ሲል ምናምን ዝም ብሎ ለወረቀት እንፈራረም ተባብሎ እኮ ተፈራርሞ እኮ ሄድና ከዛ ይፋታል። እዛ እኮ ያ እኮ ትዳር አይደለም። ያው በቃ ለመሄድ ምናምን ያደረጉት ጥረት ነው። ወረቀቱ አይደለም የኔ እናት። ኑሮሽ የታል? ህይወቱ የታል? ትክክለኛ ባልነቱ የታል? አጠገብሽ ነው ወይ? ያግዝሻል ወይ? ይረዳሽዋል ወይ? በሀሳብ በብዙ መንገድ ይደግፍሻል ወይ? ረዳትሽ ነው ወይ? በህይወት ውስጥ አብሮሽ ይበላል፣ አብሮሽ ይጠጣል፣ አብሮሽ ይታመማል። ስትታመሽ ስትወድቂ ስትነሽ አብሮሽ ይወድቃል፣ ይነሳል። እንደዚህ አይነት ባል እኮ ነው የሚያስፈልግሽ። ባል አለኝ ብቻ መባሉ እኮ ትርጉም የለውም። አሳልፎ የሚሸጥሽ ከሆነ ገንዘብ ጥቅማ ጥቅም የሚፈልግ ከሆነ ምኑም ባሉ ነው። የሚስትና የባልነት ትርጉሙ ሊገባን ይገባል። ሁላችሁም ከማግባታችሁ በፊት ሚስት ብዬ ካገባኋት በቃ ሚስትነት የተፈጠረችበትን ነገር ከእሷ ማግኘት አለብኝ፣ እሷም ከኔ ማግኘት አለባት። ረዳቷ ልሆን ይገባል፣ አጠገቧ ልሆን ይገባል። ስትታመም ልታመም፣ ስትወድቅ ልወድቅ፣ ስትነሳ አብሬ ልነሳ። በጋራ እንነሳለን፣ በጋራ እንወድቃለን። ያ ካልሆነ በርቀት 80 ሰርሽ ሶዋት ገንዘብሽን ነው ቆዳሽን ነው የሚገፉልሽ። እርሺው ወረቀቱ። አንቺ ያልፈረምሽው ትዳር አይደል። አንቺ ያላመንሽበት፣ ያልወደድሽው፣ ያላፈቀርሽው፣ ያልገባሽበት፣ ያልኖርሽበት። ስለዚህ ገንዘብሽን እንዳትልኪ። ሲንግል ነሽ፣ ይህንን አምነሽ ተቀበይ። ሲንግል ነሽ። ሀገሬ ስትሄጂ ምንም አይነት ትዳር ውስጥ አልገባሽም። ማንም ባለሽ አይደለም። ይሄ ወረቀት ያልሽው ነገር እሱን ሄደሽ ታስተካክሎች ስትሄጂ። ተሳስተሽ ግን ከዚህ ሰው ጋር ለመኖር እንዳታስቢ። ጥቅመኛ ነው። ያንቺ ሰው ሀገር መንከራተት አለ የሚያሳስበው። ገንዘብ እንድትልኪለት ይጠየቅሽ፣ አንቺን አይደለም የሚፈልገው። አየሽ፣ አሁን በአንድ የስልክ ጥሪ ያለኝን ገንዘብ ሁሉ አጣው፣ ልመጣ ነው ያለን ነገር ተፍተፍ ብለ የሆነች የሚያስካት ነገር ካለች በቃ አዘጋጅ ተጠብቀኝ፣ ደሞዜንም ከለከሉኝ፣ እዚህም ያለኝ ነገር ብሩ ጠፋብኝ ምናምን፣ ይኸው ተጠርዤ ልመጣ ነው ብትዩ በሚቀጥለው ጊዜ ስልክሽን አያነሳም። እመኚ፣ እርግጠኛ ነው የምነግርሽ። ሰዎችን ማወቅ የምትፈልጉ ከሆነ ማጣታችሁን ነገሯቸው፣ መውደቃችሁ፣ መቸገራችሁ፣ መራባችሁ፣ መጠማታችሁ፣ እጃችሁ ላይ ያለው ነገር በሙሉ ዶግ አመድ እንደሆነ፣ ብቻችሁ እንደቀራችሁ፣ ምንም አይነት ነገር እንደሌላችሁ ነገሯቸው። ብቻችሁ ናችሁ። አንድም ሰው ካጠገባችሁ አይገኝም። ስልካችሁን ማንም ሰው አያነሳም። ስልካችሁም አይጠራም። እናንተን ፈልጎ የሚደውልላችሁ ማንም ሰው የለም። አሁን 10 ጊዜ ስልካችሁ የሚጠራ ሰዎች፣ አሁን 10 ጊዜ ቴክስት ጭሩ ያለም ይገባላችሁ፣ ኢሞ ላይ ዋትሳፕ ላይ ምናምን። ተወዳችሁ ተፈቅራችሁ ሰዎች እናንተን ፈልገው የሚመስሏችሁ ሰዎች በጣም ይዋናችሁ። እናንተን ፈልገው የሚመጣው እንቅልፋችሁ ብቻ ነው። ጋይስ እንዳትሸወዱ። እስካላችሁ ድረስ፣ እስካማረባችሁ ድረስ፣ ከፍ እስካላችሁ ድረስ፣ ቆማችሁ እስከሄዳችሁ ድረስ፣ ስራ የስራችሁ ገንዘብ እስካገኛችሁ ድረስ ብዙ ፈላጊ፣ ብዙ ደዋይ፣ ብዙ ስልካችሁ ላይ የሚያንጫረር ሰው ሊኖር ይችላል። ተቸገሩ፣ እጡ፣ ውደቁ፣ ባዶ ሁኑ፣ ታማችሁ ተኙ። ስልካችሁ ለደቂቃ አይጠራም። ሜሴጅ አይገባላችሁ።
ስለዚህ መስመርሽን አስምረሽ አርፈሽ ቁጭ በይ። የሆነው ነገር በሙሉ ሆኗል። አንዴ ስህተት ነው። ከዚህ በኋላ ግን አሳውቂ ለቤተሰቦች። ሲንግል ነሽ። ተግባባን? እሺ አሌክስ፣ እሺ አመሰግናለሁ። ግን በነገራችን ላይ አንዳንድ ጊዜ እኔ አሁን በጭራሽ አሁን ወድጄው ምናምን ቢሆን እስካሁን ድረስ በቃ ፍቅር አላውቅም ነበር ማለት እንዴት ልንገርህ፣ በጣም ነው የሚከብደኝ። ሰው አውርተህም ስረዳ የሆነ ነገር የምታደርገው ነገር ሊኖር ይችላል። ከሰዎች ጋር ስታወራ አንዳንድ ነገሮች ብዙ በትዳር ውስጥ የምትሰራቸው ነገር አለ። ግን በቃ ሰው በእያንዳንድ በቃ ገንዘብ እኔ ይሄን ብሰራ ነው እንጂ ይሄንን አንድ ላይ አድርገን በጋራ ይሄንን ብናደርገው ብሎ ሀሳብ አይሰጠኝ እና በቃ በዚህ በጣም ጭንቅላቴ ተጨነቀ። ቆዳሽን ሊገፍልሽ ውሃ እያፈላልሽ ስለሆነ ነው። ዶሮን ሲያታልሏት የሚፈላው ውሃ ለገላሽ ነው አሏት ሲባል አልሰማሽም? አርፈሽ ስራሽን ስሪ። እሺ፣ አመሰግናለሁ። ውሃ ሲያፈሉላችሁ ለገላችሁ ይመስላችሁ ሰዎች። ዶሮም እኮ ውሃ አጠገቧ ሲንተከተክ ሲፈላ ታርዳ ቆዳዋ ሊገፈፍለት መሆኑን አታውቅም። ብታውቅ እኮ ያንን ብታስተውል ሮጣ ታመልጣለች። ቆዳችሁን ሊገፉላችሁ ቢላ ሲስሉላችሁ እያያችሁ ዘላችሁ የምትገቡበት ነገር የዋህ እንዳትሆኑ ጋይስ። ማንም ምንም አያመጣም። የዋህ እንዳትሆኑ። የዋህነት አያሸልምም። የዋህነት ሜዳ ላይ አያሰጣችሁ፣ ያሳርጋችሁ። ሄሎ ሄሎ። እሺ፣ የዋህነት ያሳርዳችኋል፣ ቆዳ ያስገፍፋችኋል፣ በሰው ያስረግጣችኋል። ደግሞ ማንም የሚደርስላችሁ የለም። ይህንም አንዴ አትቀደሙ። ከተቀደማችሁ ከንፈር መምጣት እንጂ ማንም አይደርስላችሁ፣ መፍትሄ የሚሰጣችሁ የለም። ሄሎ ሄሎ፣ አሌክስ ጤና ይስጥልኝ። እንኳን ደህና መጣችሁ። አብሮ ይስጥልን ወንድሜ፣ እንዴት ነህ? ሰላም ነኝ። ምን የምታዘዝ? በስመ አብ፣ በስንት መከራ በስንት ዓመት ዛሬ ያስገባኝ በቤትህ። አመሰግናለሁ። በስንት ዓመት? አዎ ገና ቤሩት ሆኜ። እሺ ያው ገብተሻል። ማርያምን አመሰግናለሁ። ደስ ብሎኛል። ባላወራም ራሱ እየከተፍሽ ነው? አዎ ታቡ ላይ እየሰራው ቅርታ ጮኩብክ። እኛንም እንዳትከትፊና በሽ እንዳይሉሽ ነው። አረ ጠላት ከተፍ ጠላታቸው። በጣም ነው አዳንክ። በጣም ነው የማመሰግነው። በጣም ነው የማከብርክ። ተናነክ ይመስገን ይመስገን። ስማኝማ፣ እሺ በመሀል ወደ ኢትዮጵያ ሄጄ ነበርና አሁን ከህይወት ነው ያለሁት አይደለም። እና አጋጣሚ ወደ ኢትዮጵያ ሲሄድ ከሆነ ልጅ ጋር ተዋወቅኩኝ፣ በስልክ ማለት ነው። በስልክ ማለት እዛ እያወራሁት እንደዚህ ፌስቡክ ላይ ታወቀን፣ በስልክ ማውራት ጀመር። ኢትዮጵያ ሆኜ ማለት ነው። ፌስቡክ ላይ እሺ። ከዛ ጓደኛውን ያስታውቀኛል፣ የራሱን ጓደኛ ማለት ነው። ከዛ ከጓደኛውን ጋር ስናወራ በቃ አመት ሞላን ስናወራ ማለት ነው። ከዛ ለካ እሷ ጋር ሄጃለሁ ብሎ ይዋሸዋል ጓደኛዋን። ያ ጓደኛ ደግሞ እሱ ይዘዋት የሄደዋን ሴት ይፈልጋታል፣ የራሱ ጓደኛ ማለት ነው። እንዴት መጀመሪያ ከጓደኛ ጋር አስተዋወቀኝ። ልጁን እንደምዋሽ አላወቅኩም እኔ። በጣም በቤተ ክርስቲያን በጣም ነው የሚመላው፣ ለነገር ካልችልም የሆነት ልጅ እንዳለው ነግሮኛል። ከምስቱ ጋር እንደተለያዩ ደግሞ 3 ዓመታችን ነው ብሎ ነው የነገረኝ። 3 ዓመት ሞልቶናል ከትዳሬ ከተፈታው ብሎ። ከዛ ጓደኛው ምስጢሩን ያውቃል፣ ያኛው ጓደኛ ማለት ነው። ከዛን እኔ እሷ ጋር ሄጃለሁ ብሎት ዋሽቶት ያችኛዋን ሴት ይዞ ይሄዳል፣ ሌላ ከተማ ማለት ነው። እኔ ጋር ሄድኩ ብለዋት፣ እኔ ደብረ ዘይት ነኝ፣ እሱ ያሩሲ ልጅ ነው። የአንቺ ፍቅረኛ ላስተዋወቀው ጓደኛው ሌላ ሴት ይዞ ሌላ ቦታ እንደሄደ ነገረው። አዎ እኔ ጋር እንደመጣው ነው የነገረው ለጓደኛው፣ ግን እኔ ጋር አይደለም የመጣው እሱ። ከዛ ጓደኛው ደውልልኝና እንዴት ናችሁ ታወቃችሁ ወይ? ባሪፍ እንዴት ነው? አሪፍ ነው ወይ? ጸባዩ እንዴት ነው? እለዋለሁ። እንዴ አካል ያልመጣም እንጂ ጋር ኧረ አላየሁትም።
እንደውም እኮ አገናኘኝ ብዬ ስነግረው ሻውር ገብታለች ምናምን አለኝ። ማርያምን ውሸት ይመስልሃል? አውር በእውነት አንተ ጋር የምሰማ ነገሮች ሁሉ በአንተ በጣም ስለተማርኩኝ እኔ በውስጤ ብዙ ነገር አሳልፌያለሁ። ማለት ከአንተም ብዙ ተምሬያለሁ። እኔ ባይደርስብኝም እርግጥ ብዙ ነገር አሳልፌያለሁ በህይወቴ ማለት ነው። እግዚአብሔር ይመስገን። ክብሩ ለድንግል ማርያም ለስውሯ ማርያም። አታዋርደኝ ማለት ይሄ ነው ጋይስ። አንዳንዴ እኮ እግዚአብሔር ሲያጋልጥ እሺ መጀመሪያ አብሮ ሆኖ ይዋሹኛል እና ልጅ እንዳለው ነግሮኛል። ግን ውስጤ ያልቀበል ብሎኛል። ምስቱን ቤት አስቀምጦ የሚያወራ ሀል ይሰማኛል። ምንድነው ምክንያቱ ምናምን ብዬ ጠይቋል። ጓደኛው አረ የለውም ስንት ዓመታቸው ከተለያዩ ምናምን ይለኛል። ጓደኛው እንግዲህ ለራስ ቆርሶ ያሳንሷል የሚባለው የራሱን ነገር ሲነካባት ቆረቆረ። ይወልክ የራሴን ደብቆ ነበር መጀመሪያ። ጓደኛው የለውም እሱ ከስንት ዓመቱ ምናምን ይለኛል። ከዛን እንደዚህ ይዟት ሄዷል። ለካ አንቺን አይደለም የሆነች ፍቅረኛ አለችው ምናምን እንደዚህ ይዛው ሄደች። ታዲያ ለምን ደበከኝ ከዚህ በፊት? ከዛ በቃ አንድ ነገር ልተባበርሽ አለኝ። ምን ትተባበረኛለህ አልኩት። የፍቅረኛን ቁጥር ልስጥሽና በጀመሪያ ግን ቃል ግቢልኝ አለኝ። ምን ብዬ ቃል ግባለት አልኩት። በማርያም ምንም እንዳትዩ ባልሽ አለ እና የሆነ ማስታወቂያ ነው ብለሽ አንድ ጊዜ ብቻ ደውለሽ አገናኝ ባልሽም ብለሽ ጠይቅ። ምን እያረክ ነው ከማጋ ነው ብለሽ ምናምን ጠይቂው አለኝ። ጓደኛው ማለት ነው። ውሹማ ናት እንጂ እንግዲህ ምስቱን ብሎ አልነገረኝም። ቤት አለችው ግን ምስቱ 3 ዓመት ተፈታው ያለኝ ምስቱ የልጅናቱ ቤት ውስጥ ናት። 1 ዓመት ስናወራው ልክ አብረን ከዛን ደወልኩኝ እና ሄሎ ስላት ብዙም እንትን አይደለችም እና ባልሽ የለም ስላት አልገባም አለች። ለካ አብሮ ናቸው አብሮ እሱም ቤት ነበር በዛ ሰዓት። በጣም ስለምትፈራው ነው ይደበድባታል፣ ቤት ውስጥ ያሰቃያታል። ከዛን መለስኩና አረ እሷ ባከን የሆነ ምክንያቱም ዝም ብላ የሆነ አላቅምን የሆነ ብቻ ጥሩ ማትሆን አይመስለኝም። የሆነ የምትፈራው ነገር መሰለኝ። ባክነት ታነሳለኝ የሆነ ይቅርብኝ እንደዚህ አይነት ነገር አልኩት። ደውዬለት አላነሳለኝ። ከዛ ምሴ ጻፍኩለት ዋትስአፕ ላይ ለጓደኛው ማለት ነው፣ ቁጥር ለሰጠኝ። እንግዲህ ምስቱ ናት ብሎ አልነገረኝ። ይሄን ቃል ብቻ በይልኝ እና እነሱ አብረው ይኑሩ አንቺ ህይወትሽን ቀጥይ አለኝ። ከዛን እምቢ ስለኝ በሱ ደወልኩለት፣ በፍቅረኛዬ ማለት ነው። ስደውል አነሳችልኝ። ምስቱ ነሽ? አዎ። የልጁ አባት? ልጁ ደግሞ ኪያ ነው ብሎ የኪያ እናት ነሽ? አዎ። እና አብራችሁ ናቸው አሁን? አዎ አብረን ያለ ነው ነሽ? አዎ። እና 1 ዓመት እኮ እነሱ አብረን ማውራት የጀመርነው ምናምን አልኩ። ከዛ ማን ቁጥሩን የሰጠሽ አለችኝ። የሱ የሆነ ጓደኛ አለው ደግሞ እሱን የማይወዱት መጀመሪያም ነግሮኛል። ልጁ ይደብቅሻል፣ ይዋሸሻል፣ እሱ ባለትዳር ነው ብሎኛል። አንድ ጓደኛው ደግሞ ማለት ነው መጀመሪያው ነው። ከዛ ግን ስለምምል ማላው ልነግርህ አልችልም። የእውነቴን ነው የምልህ። ከዛ ከሰው ጋር ተገናኘው፣ በስልክ አወራኋት ያለውን ነገር። በቃ ባለትዳር ነው፣ የልጅ አባት ነው አለችኝ። እንዴት ነው የምትኖሩት ስለው እሱ እንደዚህ አይነት ልምድ አለው መጀመሪያው ማለት አለችኝ። እና ስለዚህ ይሄንን ስላስተማርሽ ነው መጀመሪያው እምቢ ማለት በትለምጂ እንደዚህ ያድርግሽም እኔንም መጥቶ አይጎዳኝም ነበር። ይሄ ጥፋት ያለው ደግሞ ያንቺን ያንቺ ብቻ ነው አልኳት። ከዛን አሁን እኔ ወደ ተመሳሳይ ወደ ኬውት መጥቻለሁ። ቅርብ ጊዜ ነው ወደዚህ መጣሁት። እኔ መጣው ቀን ምስቱ ፈቶ ይወጣና ቦሎክ አድርጊያለሁ። በሌላ ስልክ ገባና ያወራኛል። ምን ፈለክ አልኩት። ምስቴን ጥዬ ወጥቻለሁ፣ ይቅርታ አድርጊልኝ፣ አሁን አብረን መኖር እንጀምራለን። እና ከዛ ዳራ ይሄ ይሻላል። አዎ ለምን ተፋታ ከምስት ጋር ባንቺ ምክንያት ጭራሽ በኔ ምክንያት ራሱ ወሽተይ በራሴ ምክንያት ተለቅ በመቤቴ እንደዚህ በስውር አትዋሸኝ ምናምን ብዬ ስነግር አረ ስንቱ አለ አሌክስ፣ አረ ስንቱ አለ በመቤቴ። እና አሁን ይኸው አረ መንገድ ያው ከኔ እናንተ አሁን እንደምንመነጠን አንችልም፣ አብረን መኖርም አንችልም። እስካሁን አብረን ስለቆየን አመሰግናለሁ። እኔ ምንም አለ ምስትን ሂድና ይቅርታ ጠይቃት፣ ነፍስ አባት ካለ ንስሓ ግባ፣ የራስን ህይወት መኖር ትችላለህ። እንኳን ከአንተ ጋር ለመኖር አይደል የእግዚአብሔር ሰላም ተራሷ እንቀያየር ነው እናንተ። ምክንያቱም አላምንህም፣ እምነት ፍቅር ደግሞ ላለምነታችን ማለት ነው። እና ዴክስ ይሄን ይመስላል አለ። ስለዚህ አሁን ተለያያችሁ? ምን ያህል ጊዜ ሆነው ይሄ ከሆነ? ይሰማሻል? ደወል እንዲጎስ ዙሪያ ሁለት ወሬ አሁን አውራኝ። ተለያያችሁ 2 ወር ሆናችሁ? አዎ። እሺ። ስለዚህ አሁን ምንድነው የምትፈልጊው አንቺ?
ስራዬን ብቻ ጎበዝ። አሁን አንቺ ምን መርፌ አያስፈልግሽም። ኦልሬዲ መርፌሽን በአግባቡ ወስደሽ ነው የመጣሽው። ስለዚህ ምንም አባሪው ድጋሚ ደጋግሞ ይመጣብሻል ከዚህ በኋላ ሰማሃለሁ። ለሌሎቹ ትምህርት እንደሆነ ሰው አትመኑ። ማርያም ለየት ያለ ነው ትንሽ ይሄ የጓደኛው ነገር ግን ትንሽ ያዝናናል። ወይኔ እኔ ወንዶች ለምንድን ነው የምትዋሹት ጋይስ? አማንም ፐርፌክት የለማኝ ነው፣ ግን ላለመዋሸት ቅዱስ መሆንን አይጠይቅም። የሆነ ጻድቅ መሆንን አይጠይቅም። ባይዞ ሰው አልዋሸም ማለት ምንም አያስጨበጭብለትም። ቢግዲል ምናምን አለ። ውሸት ስለበዛ አሁን የማያዋሽ ሰው ካጋጠመን ዋው እንላለን እንጂ አለማዋሸት ስንፈጠር አይምሯችን ንጹህ ነው። ውሸታ ምናምን አይደለንም። ለምን የምትዋሹት? ወንዶች ሴት ልጅን አትዋሹ። ሚስቶቻችሁን፣ ፍቅረኞቻችሁ ምናምን አትዋሹ። ያውቁታል። ስትዋሹ ምናልባት እናንተ እንኳን ትባትሉ ፈጣሪ ያጋልጣችኋል። እና ማትዋሹ ከሆነ ስትኖሩ ራሱ በኮንፊደንስ ነው። በቃ አላ ስትራመዱ ራሱ ተነቃብኝ እያልክ ድራማ እየሰራህ ምናምን መኖር አይደብርም? አይከብድም? በቃ እውነትን ኖረህ ተናግረህ በነፃነት። አሁን አብዛኛው ባለትዳር ወይም ፍቅረኛ ያለው ሰው ስልኩን ደብቆ ነው በቃ እንዲህ ይዞ ነው የሚተኛው ምናምን። ምክንያቱም ስልኩን ካገኘችው ወይ እሷም ስልኳን ካገኘው በቃ እንዲህ ተደባብቀው ለመታኮስ ሬዲ ሆኖ ነው አብዛኞቹ የሚኖሩት። ውሸት ከሌለብህ አትፈራም። ስልክን እንኳን አንስታ ብትጠቀምበት ምንም አይገርምም። እስቲ አሁን ፍቅረኛ የሆናችሁ ሰዎች የፍቅረኞቻችሁ ስልክ እስቲ ላጥ አድርጋችሁ ለማንሳት ሞክሩ። እስቲ ካልደነገጡ እውነተኛ ሰው ናቸው ማለት ነው። ከድፍ ብሎ ደንግጦ አንዴ ካለ ሲንግል ነሽ አዳሜ። ጤና ይስጥልኝ። ሰላም፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? ምክር ፈልጌ ነው። ብዙ ሰዓት እመክራለሁ ምናምን ቪዲዮዎች ከነማ ያለው ምናምን እና ምክር ፈልጌ ነው። እሺ ንገሪኝ። እኔ ማለት በእርግጥ እንደዚህ ሚዲያ ላይ መናገሩ ምናልባት መፍትሄ ላመጣ ይችላል፣ ግን ጥሩ ነው መናገር ይሁን ብቻ በሚለው ማለት ነው እና በብዛት ሴቶች ነው የሚጎዱት እና ወንዶች የሚጎዱበት አጋጣሚዎች አሉ እና ብቻ ከባድ ነው እና የጎዳሁት ሰው አለ እና ይቅርታ ሊያደርግልኝ አይፈልግም። ምን ትመክረኛለህ? ምን የተፈጠረው ነገር እስቲ ከስር መሰረቱ። እኔ ያለሁት ስደት ነው ማለት ያለሁት ዱባይ ነው እና የሰፈር ልጅ ነው ምናምን እና በስልክ ነው የተጀመረው ግንኙነቱ ምናምን እና እንዴት ነው ሩቅ ስትሆን የርቀት ፍቅር በጣም ነው የሚከብደው። እንዲህ እንደኔ እናንተ እንደምናወራው በጣም ከባድ ነው። እንደምንናገረው አይቀልም። በጣም ነው የሚከብደው። በጣም ብዙ ትሪት ይፈልጋል፣ እንክብካቤ፣ ብዙ ነገር እና እኛ ደግሞ ሁሌ የምንጎዳ ነው የሚመስለን። ገብተዋል። በቃ ራሳችንን ተጎጂ አድርገን ስለምንስልም ሁሌ ልክ ነው እንጎዳለን ብለን ስለምናስብ የሆነ የማይጎዳን ሰው እንኳን ቢመጣ ይጎዳናል ብለን ነው የምንቀበለው። ገብተዋል። እና ሳይታወቀኝ በጣም ርቄ ሄጃለሁ። በጣም ማለት ነው መሄድ እስከሌለብኝ ደረጃ ማለት ነው። ከኢትዮጵያ የሚመጣል ነገር አለ፣ ከዚህ የምትሰማው ነገር አለ። ሚዲያም ተጠቃሚ ስትሆን ብዙ ትጎዳለህ። እኔ አሁን እንዲህ ብዬ እዚህ ላይ መናገር ማልችላቸው ብዙ ነገሮች አሉ ነው። መርሳት አልቻልኩም አንደኛ። ሁለተኛ እሱ በጭራሽ ከኔ ጋር አይታሰብም ማለት እንኳን ከኔ ጋር ሊሆን ድምፄን መስማት አይፈልግም። እሱን ከመጉዳት ብዛት ማለት ነውና ምንድን ነው የተፈጠረው? ምን አደረግሽ ነው ማለት ለወንድ ልጅ ምንድን ነው ትልቁ ነገር? ክብር። በቃ እሱን ነው የነካውበት እኮ። ምን አደረግሽ? አንደበት እኮ ከባድ ነው። በቃ አንደበት፣ ከአንደበት በላይ ምን አለ?
በምላስ ነው ሰው የምትሰብረው፣ በምላስ ነው ሰው የምትጠግነው። በቃ በምላስ ነው የጎዳሁት ማለት እኔ አጠገቡ አይደለሁም እንትን አይደለሁም ምናምን እና በቃ ክብሩን ዝቅ የሚያደርግበት ብዙ ንግግሮች ገብተዋል። በቃ እነሱ ነገር ሌሎቹም ሴቶች ከአንቺ ይማሩ ማለት ከእኔ እንዲማሩ የምፈልገው ነገር በቃ የሆነ ያን ሰው አናገኘውም እናገኘውም አብረን እንኑንም አኑንም ለወደፊት የማዩን ነገር ጥሎ አለማለፍ ለራስም በሽታ ነው፣ ለዛም ሰው በሽታ ነው። ገብቷላ? ያ ሰው ይቅርታ እስከማያደርግልህ ደረጃ ሰውን መጉዳት መጥፎ ነው እኮ። ይቅርታ የማያስደርግ ምን ተናግረሽ ነው? ቃል በቃል ያልሽው ምንድን ነው? እሱንማ በጭራሽ አልናገርም። እዚህ ጋር በጣም ነው የሚከብደው። እንደዚህ እንደምናገረው ቀላል አይደለም። ለምን እንደሆነ ታውቃለህ? ለራሴ እንኳን ደግሜ ማሰብ አልፈልግም። ብቻ ሰው በቻለው አቅም ምንድነው ማድረግ ያለበት? ይህ ሰው አብሮ መሆን ከቻለ እምነት ነው። እምነት ከሌለ ግን ከዛ ሰው ህይወት መውጣት በቃ፣ ወይም ደግሞ ዝም ብሎ ማመን ማለት ነው። ማለት መናገር የማችላቸው ነገሮች አሉ። የሆነ እንቅ የሚያደርግ ነገር የለም። በቃ ጸጥ እንድትል ማለት ነው እንደዛ። እና እኔ በቃ የፈለኩት ምንድነው በቃ እንድትመክረኝ ነው ማለት እንዴት መርሳት ያለብኝ ወይም ደግሞ እንዴት ባረግ ይቅርታ ያደርግልኛል። ከሁለት አንዱ ማለት ነው። ከሌላ ሰው ጋር ተሞዳምደሻል? ወይኔ እንደዚህ አይነት ባህሪ የለብኝም አልሐምዱሊላህ። እኔ እውር ነኝ ማለት እውር ነኝ ስል እንትን ነኝ በቃ በጣም ማለት እሱ ብቻ ነው እዚህ ምድር ላይ ያለው እስክል ድረስ ነው እሱን የቀረብኩት። ገብቶሃል? ለምንድን ነው ልቡን የሚሰብር ንግግር የተናገርሽው? ነገርኩ በሰዓቱ እንደዚህ ይሆናል ብዬ አይደለም። አንደኛ ገብቶሃል? ሁለተኛ ደግሞ ይፈጠራል ብለን ማታስባቸው እና ደግሞ ያ ሰው ሲወድ ይትቶኝ ይሄዳል ብለህ አታስብም። ገብቶሃል? በቃ ሁሌኛ ነው ብለን የምታስበው የማይደረጉ ብዙ ነገሮች። አሁን ምንድን ነው የምትፈልጊው? ማለት ወንድ ልጅ ነው አንተም እና እንዴት ባደርግ ነው ወደ ራሴ የሚመልሰው? ወይም ደግሞ እንዴት አይደለም እኮ አሁን እኮ የጉዳዩን እንትን ልትነግሪኝ አልፈለግሽም አንቺ። ምን ብለሽ ሆኖ ይሄን ያህል ያመረረው የሚለውን ባውቅ ጥሩ ነው፣ እንደው ሀሳብ ስለሆነ የፈለግሽው። ምክንያቱም ምን ብለሽ ሆኖ አሁን ብዙ አይነት ነገሮች አሉ። አሁን እኔ የምረዳቸው ወንድ ልጅ ሊባል የማይገቡ እንደዛ አይነት ነገር ከተናገራችሁ ወንዱ ጭራሽ ሰው የማያረጋቸው አይነት ነገሮች አሉ። እነሱም ብለሽ ሆኖ አይደለም አላውቅም። አንቺ አሁን ለመናገርም ፈራሽ ይመስለኛል። ሰው ትፈሪያለሽ? ሰው ምን ይለኛል ብለሽ ነው የፈራሽው? እኔ እንደዚህ ሚዲያ ላይ ተናግሬ አላውቅም፣ ግን በብዛት አንተን በጣም ስለምከታተልክ መፍትሄ አላጣም ብዬ ነው የመጣሁት። ያ እኮ ግን አሁን ብትዩ ለምሳሌ ይሄን ብዬው ነው ብትይ ኦልሬዲ ብለሽዋል እኮ እሱን አይደል? ምክንያቱም ትልቁ ነገር አትሸዋል እዛ ጋር። እዚህ ጋር ሰው ጀጅ አረገሽ አላረገሽ የሚፈጥረው ተአምር አለ ብዬ አላስብም። ኤኒዌይስ ይሰማል። ደወለ እንዲያው አረ ብላክስ እስከገባን ቆይተናል። እዚህ ስገቡ እኮ ነው ፍቅረኞቻችሁ ራሱ የሚደውሉላችሁ እኮ። ግራ ገባኝ እኮ አሁን። ይኸውልሽ አንቺ ኦልሬዲ እሱን ብለሽዋል እና እሱን ብለሽው ካለፈ እዚህ ጋር ምክንያቱም መፍትሄ የፈለገሽ እኮ ነው የመጣሽው። የመናገሩ ችግር አለው ብዬ አላስብም። ምክንያቱም ሌላም ሰው ይማርበታል። አትሊስት ኦኬ እንደዚህ አይነት ነገር ሲሪየስ ነገር ነው አለካ ብሎ ሰዎች ይማርበት ከሆነ አይቀር ብትናገሪው ጥሩ ነው። ምክንያቱም አያስገድልሽ፣ አያስወግርሽ። ግን አሁን ምን ብለሽው ነው የሚለውን እኛ አላወቅንም። እንዲሁ በደፈናው ሀሳብ ስጠኝ ከሆነ እንግዲህ ሰው ይቅርታ አላደርግም ይቅርታሽን አልቀበልም ካለ አንቺ ከልብሽ ተመልሰሽ ተጸጽተሽ ይቅርታ ከጠየቅሽ ከአፍ የወጣን ነገር መመለስ አትችልም። ለምሳሌ አንድ ሰው ብትመቺው ሊቆስል ይችላል፣ ያቆስል ሊድን ይችላል። የሆነ ነገር ቢሰበር ምናምን አጥንት ምናምን ይጠገን ይችላል። በምላስ የአፍ ወለምታ በቂቤ አይታሽም ይባላል እና በአባባል እንኳን ቀላል ቃል አይደለም ይሄ። በነገራችን ላይ የአፍ ወለምታ በቂቤ አይታሽም ማለት በአፋችሁ አዳልጧችሁ የተናገራችሁት ነገር በቃ በህይወት ዘመናችሁ ሁሉ ያ ነገር ሊድን አይችልም፣ ልትጠግኑት አትችሉም ማለት ነው። የተሰበረ አጥንት ከሆነ በአሽታችሁ በወጌሻ ምናምን ይመለሳል፣ በምን በሰርጀሪም። የአፍ ግን አጥንት የለውም፣ ምላስ ግን አጥንት ይሰብራል።
የተናገራችሁት ነገር ሜቢ ያ ሰው ይቅርታ አድርጌላችኋለሁ ቢል እንኳን እያሰበው ሊሰቃይ ይችላል። ለዛ ነው የምትናገሩትን ነገር 10 ጊዜ ለክታችሁ አንዴ ቁረጡ። ወንድ ልጅን በክብሩ ከመጣሽበት ወንድነቱ የሚፈታተን ንግግር ከተናገርሽው ይቅር ላይልሽ ይችላል። ገብቶሻል? እናንተ በጣም ነርቨስ ስትሆኑና ስሜታዊ ስትሆኑ ትጨቃጨቁ፣ ልትሰዳደቡ ትችላላችሁ። ነገር ግን በጭራሽ ወንድነቱ የሚፈታተን አሁን አንዳንዴ ከሌላ ወንድ ጋር ኮምፔር ልታደርጉት እንደ ከሌ ወንድ አትሆንም እንዳያት ወንድ ሁን እስኪ እንደዚህ ምናምን፣ ይሄ ወንድነቱን የክብር ጉዳይ ነው። ገብቷችኋል? ወንድ ልጅን በጣም ነው ቅስሙን የምትሰብሪ። እንደዚህ አይነት ነገር ላይ በጣም ጥንቃቄ አድርጉ። እኔ እንደውም ባልና ሚስት ሲጣሉ እኔ በፊት አውቃለሁ። እስኪ ወንድና አንተ ንካይ ምናምን ምትል ትመታኝና እስኪ አንተ አሁን እየተፈታተነችው ነው። ወንድነህ እስኪ ንካይ ማለት ምን ማለት ካልነካይም ወንድ አይደለም የሚል አንድምታ ነው ወንዱ ጋር የሚፈጥረው። ወንድነቴንማ አላሳይሽ ብሎ አይነ ስብሽን ያጠፋዋል። ከዛ እሱም ወንጀለኛ፣ አንቺም የሆነ አካልሽ ይጎላል። ወንድነህ እንደዚህ አድርግ እስኪ ምናምን አይባልም ለወንድ። ክብሩን ደግሞ ዝቅ የሚያደርግ ነገር መናገር የለባችሁም። አሁን እንግዲህ እንደተናገረችው አላቅም፣ በደፈናው ነው የወጋናት ያለ ነው። የወጋነሽ መርፌ አናትሽ ላይ ወጥቶ ፌንት ካሰበ እንትን ነው ማለት በቃ አንደበት ነው። ገብቷል? አሁን እኔ እንደዚህ ብየዋለሁ እንደዛ ብየዋለሁ ብል እኮ ችግር የለም። እሺ ችግር የለም። እሱን ተው፣ በቃ አትጨነቂ፣ ችግር የለም። መናገር አይጠበቅብሽም። ዋናው ነገር ግን ይቅር እስካለ ማለት ድረስ የደረሰው ይሄ ሰው በቃ የመጨረሻ በወንድነቱ ጉዳይ ነው የመጣሽው። ልታደርግ የምትችይው አሁን መፍትሄውን እናውራ። ስለ መፍትሄው ከአፍሽ ወጥቷል። እንግዲህ በአፎ ለምታ በቂ በየታሽም ተብሏል። መቼም እንደው ጌሻ የተሰበረን ነገር ጠግነሽ የምታስተካከው አይደለም። ይቅርታ ነው ልትጠይቂው የምትችይው። በቃ ልታደርጊ የምትችይው ትልቁ ከፍታ ጥጉ በቃ በቃ ይቅርታ አጥፍቻለሁ። ከዚህ በላይ ልታደርጊ የምትችይው ነገር ስለሌለ ያንን ደግሞ ያ ሰው አልቀበልም፣ አይንሽም ማየት አልፈልግም፣ ከዚህ በኋላ ከአንቺ ጋር አልቀጥልም ካለ አንቺ ለፈጣሪሽ ይቅርታ ጠይቀሽ መተውን ያለብሽ እንጂ መሰቃየት የለብሽ። ልታስተካክዪው አትችይም። ኦልሬዲ አንዴ ተናግረሽዋል። ከአፍሽ የወጣውን ነገር ልትመልሺው አትችይም። ይቅርታ ለራስሽ አድርጊ፣ ለራስሽ ይቅርታ አድርጊ። አንቺ ይሄን በማድረግሽ ለሌላ ጊዜ ትምህርት ውሰጂ። ይሄን ነው ልታደርጊ የምትችይው። እሺ እሺ፣ አይዞሽ። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። ሴቶች ከዚህ ትምህርት ውሰዱ። በጣም የሚናገሩ አሉ፣ በጣም የሚዘግን ናቸው። አንዳንዱ ደግሞ የዋ ወንድ ደግሞ ይሄ እንደዚህ ነገር ነው የሚገጥመው። ተናገሪ ነው አሁን በትነግራችሁ አሁን ሄዳችሁ ልትተገብሩት ነው ፍቅረኛችሁ ላይ ያቃጠላችሁ አንጀታችሁን ርር ያደረጋችሁ ወንድ ካለ ቆይታ አባቱ በዚህ ነው ቅስሙ የምሰብረው። እንደውም እንኳን አልተናገርሽ። አንዳንዶቹ ለዛ ሊጠቀሙበት ይሆናል። መሳሪያውን ወስደው ጥሩ ኒኮሌር አይደለ እንዴ ሰጠሽኛውን ከዚህ ወጣ ጨጓሯን ቀጥል ያደረገው ፍቅረኛ ካላት ሄዳ ልተኩስ ትችላለች። እንደውም ጥሩ እኔ አጠፋው ተናገሪ ማለት እንትን ነው በሽታ ምንድነው ልክፍት ማስፋፋት ነው፣ ቫይረስ ማስፋፋት ነው። ጎሽ እንኳን አልተናገርሽ። ተባረኪ። አስጨነቋት ከወጣሽ በኋላ ተናገሪ። አቤት አበሻ አድርገህ ስለፈጠርከኝ እግዚአብሔር የተመሰገንክውን። በቃ ስለማውቅ እኔም አበሻ ስለሆንኩ አበሻ እንዴት እንደሚያስብ አውቃለሁ። ጤና ይስጥልኝ። አብሮ ይስጥልኝ አሌክስዬ፣ እንዴት ዋልክ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አሌክስ እንድትመክረኝ ይፈልጋል። እሺ ንገሪኝ። ከዚህ በፊት በብዙ ነገር ያው እንትን ብለኛል፣ ወቅተኸኛል፣ ድኛለሁ ማለት ነው። እሺ እና በጣም አመሰግናለሁኝ። ግን አሁን ማለት ነው በቃ ሁለት ሀሳብ እየሆንኩ ግዳ ገባሁኝ። ሀሳቤ ሁለት እየሆነ ማለት ነው ማለት ማለትማ ማለት ነው እኔ አሁን ያለሁት ማለት ነው ውጭ ሀገር ነው ያለሁት፣ ተስፋ ሀገር ማለት ነው። እና ቆይቻለሁ። ከቤተሰብ ጋርም ጥሩ አይደለም
ከቤተሰብ ጋርም ያለሁት ማለት ነው። ጥሩ አይደለሁም ያለሁት ማለት ነው። እና አሁን ከዚህ ስራ በቃ ጠፍቷል የለም ማለት ነው። አሁን ልሄድ እላለሁ ሀገር ቤት፣ እዛ ደግሞ ማን ይቀበለኛል አለሁኝ፣ ወይም ደግሞ ከዚህ ልጠብቅ እላለሁ። ስራ በጣም ብዙ የለም ከዚህ። አሁን አንድ ወር ሆኖኛል ማለት ነው ስራ ከፈተው። ደግሞ በጣም ነው የሚጨንቀኝ እና በቃ ምንድን ነው ማለት የሚያስጨንቅ? ያለብኝ ምንድን ነው የሚያስጨንቅሽ? የሚያስጨንቀኝማ አሁን ከዚህ ቁጭ ብዬ ምን አደርጋለሁ እላለሁ። ግን ደግሞ ከቤተሰብ ከድኩ ደግሞ እንደ ፊቱ ቢመለስብኝ በቃ ብዬ እፈራለሁ። ምኑ ነው የሚመለስብሽ? በቃ በፊት አሁን እዛ ሂጄ ማለት ነው በፊት ሳውዲ ሰራ ነበረ ማለት ነው። ከሳውዲ ሂጄ ቤተሰብ መርጬ ሂጄ ማለት ነው በቃ የማይሆን ነገር ነው የሰደዱኝ ወደዚህ ማለት ነው። በቃ በጣም ተከፍቼ ነው ወደዚህ የመጣሁት ማለት ነው። አሁን ከዚህ ሀገር 6 ዓመቴ ነው አሁን እየሰራሁ ያለሁት ማለት ነው። እና ከነሱ ጋር አሁን ስምምነት የለንም። እነሱና እኔ ተለያይተን ያለ ነው ማለት ነው። አሁን 4 ዓመት ሆኖኛል። ግን እረዳቸዋለሁ፣ አንዳንዴ እረዳለሁ። በዓል ምናምን ሲሆን እልካለሁ። ግን እንደዚህ ደህና ነሽ ልጄ ምናምን በቃ የሚጠይቀኝ ሰው የለም። ገባ? እሱን ምንም ችግር የለውም። ግን አሁን ለመሄድ ወደ ሀገር ቤት ለመሄድ ማን ነው የሚቀበለኝ? የት ነው የምሄደው? ያው ደግሞ እፈራለሁ። ቤተሰቦች ደግሞ ስራውን ጠፍቷል። በሄድ እንትና ዙሪያ እመለሳለሁ፣ እንደዛው ሆናለሁ፣ ሰበራለሁ። ያው ደግሞ እፈራለሁ። እድሜሽ ስንት ነው? 22 ገንዘብሽን አስቀምጠሻል? አዎ የተወሰነ አስቀምጫለሁ። ብዙ ባይሆንም ትንሽ አለኝ በአካውንትሽ። ሌላው ምን አደረግሽው? ፈጀሽው? ሌላውንማ አይ በፊት እኮ 2 ዓመት ላይ ኮንትራት እያለሁኝ 2 ዓመት ላይ ለቤተሰብ ልካለሁኝ ቤት ምናምን እንዲሰሩ አድርጌያለሁ። በደንብ ረድቻቸዋለሁ። ግን ከዛ በኋላ በቃ አልክም ስል ምናምን ሳመጣ በቃ የተጣላን መጣን። በቃ በየወሩ ስለሚጠይቁኝ እኔ ደግሞ በቃ አለክም ማለት ጀመርኩኝ። ከዛ እየተጋጨነ መጣን። አንዴ ከወንድሜ ጋር በቃ በብዙ ነገር እየተጋጨነ ስንመጣ ተለያየን። አሁን ስራ ፈልገሽ ለመግባት ሀሳቡ የለሽም? ሀሳብ አለኝ እኮ ለመግባት። ግን አሁን ስራ ስገባ ማለት ነው አሁን ገብቼ ነበረ። በባለፈው ገብቼ 1 ወር ነው ሰርቼ ወጣሁት። ግን በቃ ምን ልንገር አሰቃይታ ነው ያስወጣችኝ ሰራተኛዋ ማለት ነው። ከዛ እኔ ለማን ነው የምሰራው? ለማን ነው የምጨነቀው? አንድ እኔ ነኝ አይደለ? በቃ እንደውም ከሀገሬ እሄዳለሁ ብዬ አስባለሁ። እዛ ደግሞ በቃ ወደ ሌላ ሰው ደግሞ ህጋዊ ነሽ? አይደለሁም። እሺ ሚዩት አድርጊና አዳምጪኝ። አሁን አንደኛ ነገር አንቺ አሁን 22 ዓመትሽ ነው። ኮምፓሱ እንደጠፋበት ሰው ግራ ገብቶሻል። አቅጣጫ የጠፋበት ሰው ወደፊት መሄድ ትፈልጊያለሽ፣ ወደ ጎን መሄድ ትፈልጊያለሽ፣ ወደ ግራም ወደ ቀኝም ወደ ኋላም ብቻ ወደ ተገኘው መንገድ ብቻ ይሁን እና አቅጣጫ ያስፈልግሻል። የኔ እናት አቅጣጫ ሰው አቅጣጫ ከሌለው ማረፊያ፣ መድረሻ፣ ግብ፣ እቅድ ከሌለው ማንም ነው የሚጫወትበት። አሁን አንቺ አቅጣጫ ስለሌለሽ ገንዘብሽን ለቤተሰብ እየላክሽ ገንዘብ የለሽም። በዚህ ሰዓት ሴቭ አላረግሽ። ቤት ሰርተሽላችኋል፣ አንቺ ግን ቤት የለሽ። አልጋ ገዝተሽላችኋል፣ አንቺ ግን እንቅልፍ የለሽ። ገብቶሻል? ሰዓት ገዝተሽላችኋል፣ አንቺ ግን ጊዜ የለሽ። ህይወትሽ አየር ላይ ከራስ ነው የሚጀመረው። እሺ ለውጥ አንቺ ራስሽን ለውጠሽ በሁለት እግርሽ ቆመሽ ራስሽን ችለሽ ስትቆሚ ለቤተሰቦችሽ ትልቅ ውለታ ዋልሽ ማለት የመጀመሪያ እነሱን መርዳት ከዛ ይቀጥላል። አሁን አንቺ ወደቅሽ ነበር ወይ ታመሽ ገባሽ ሀገር ቤት ችግር ውስጥ ገባሽ፣ መልስሽ እኮ እነሱ ላይ ነው የምትወድቂው። እነሱ ላይ እንደገና እነሱ ተበድረውም ተለክተው የምትው ደግሞ አንቺ ደግሞ እንግዲህ ልጃቸውን የሆነ ነገር ለማድረግ ይሞክራሉ። እነሱ ላይ ጫና አሳደርሽ ማለት የመጀመሪያው ነገር ሰው ራሱን ከቻለ
የራሱን ህይወት ከለወጠ ራሱ በሁለት እግሩ ከቆመ የመጀመሪያውን ሸክም አቀልለላቸው ለቤተሰቦቹ ማለት ነው። ከዛ ምን ይቀጥላል? ከዛ ወደ ማገዝ ወደ መርዳት ትቀጥያለሽ። በዚህ ሁኔታ አንቺ ቤተሰቦችሽን በደንብ ቀጥ አድርገሽ ማቆም ትችላለሽ። ለምን? መጀመሪያ ለውጥን ከማን የጀመርሽው? ከራስሽ ትሰራላችሁ። ልክ ይሄ ምንድነው ውሃ ቅዳ ውሃ መልስ እያመጣችሁ ማስረከብ እያመጣችሁ ማስረከብ ገንዘቡ። ከዛ ልክ ስትጨርሱ አቅማችሁን ስትጨርሱ እዛ ጋ ያለው ጠፍቷል። ዞር ስትሉ እዛም የለም ወድሟል፣ እዚህም ደግሞ ጨርሳችኋል። እድሜያችሁን፣ ጊዜያችሁን፣ ሞራላችሁን፣ ምናችሁን ሁለት ኪሳራ። ለእነሱም አልሆነ ልፋታችሁ፣ ለእናንተም አልሆነ። ስለዚህ መጀመሪያ ራሳችሁን በሁለት እግራችሁ አቁሙ። 22 ዓመትሽ ነው የኔ እናት። ግብ ያስፈልግሻል፣ እቅድ ያስፈልግሻል። ገብቶሻል? አሁን እቅድ ሲኖርሽና ግብ የምትመቺው ግብ ሲኖርሽ ምን ላድርግ፣ ወደ ሀገሬ ልሄድ፣ ብሄድ ማን ይቀበለኝ ይሆን፣ የት አርፍ ይሆን የሚል ምንም እቅድ ምንም ሀሳብ አይኖርሽም። ለምሳሌ የ5 ዓመት እቅድ አውጪ። አሁን አንቺ ለምሳሌ 22 ዓመትሽ ነው አይደል? የ5 ዓመት እቅድ አሁን 25 26 ዓመት ሲሆንሽ ምንድነው እንዲኖርሽ የምታስቢው? ያኔ ትልቅ ቢዝነስ ኖሮሽ ሱቅ ከፍተሽ ሰራተኞች ቀጥረሽ የምታሰሪ ምንድነው? ታለንትሽ ምንድነው? ፀጉር ቤት ነው መስራት የምትፈልጊው? ልብስ ስፌት ምናምን እንትን እያልሽ ማስረከብ የምትፈልጊው? ኤሌክትሮኒክስ ነገሮች መሸጥ ነው የምትፈልጊው? ምን አይነት ንግድ ውስጥ ነው መግባት የምትፈልጊው? ምን አይነት ሱቅ እንዲኖርሽ ነው? ምን አይነት የቢዝነስ ሰው መሆን ነው የምትፈልጊው? ቁጭ ብለሽ አሁን ነው የሚታቀደው። እሺ የኔ እናት፣ ዝም ተብሎ አይሮጥም እኮ። አሁን ለምሳሌ ኢትዮጵያ ውስጥ ያላችሁ በኢትዮጵያ ምሳሌ ልስጣችሁ። ለምሳሌ አንድ ሰው ከፒያሳ ቦሌ መሄድ ፈልጎ ታክሲ ከፒያሳ ቦሌ መሄድ ከፈለገ ቦሌ የሚል ታክሲ ውስጥ ነው መግባት ያለበት አይደል? በቃ እንጂ ዝም ብሎ ሌላ ቦታ የሆነ ወይ የማይመለከተው ቦታ ወይ ሌላ ክፍለ ሀገር የሚሄድ ታክሲ ውስጥ ገብቶ ቦሌ አይደርስም እንዴት ነው አንደርስም እንደ የሚል አረ የገባበት ታክሲ ሌላ ነው የሚባለው አይደል? አቅጣጫውን የሳተ መንገድ ወዴት እንደሚኬድ አናውቅም። ዝም ብለን ያገኘነው መኪና ውስጥ እንገባለን ዘለን። ከዛ ማረፊያው የት እንደሆነ ግራ ይገባናል። የት እንደምትደርሺ አሁን ቁጭ ብለሽ አቅጂ። ከዚህ እንደወጣሽ የዛሬ 5 ዓመት የ5 ዓመት እቅድ ነው እያልኩሽ ያለሁት። የዛሬ 5 ዓመት ምን እንዲኖርሽ የገንዘብ መጠን ፋይናንሻሊ አካውንትሽ ስንት ብር እንዲኖር ትፈልጊያለሽ? ምን አይነት ቢዝነስ ነው መክፈት የምትፈልጊው? ወረቀት ላይ ትጽፊዋለሽ። ከዛ የ1 ዓመት የ2 ዓመት እቅድ ደግሞ ያንን የ2 ዓመት ውስጥ ታሳኪ 5 ዓመቱ ይሳካል። እንዲህ ነው የሚታቀደው። የምታነጣጥሪው ነገር ካለ አየሽ ትለፊያለሽ በየቀኑ። አሁን ማዳም ጋር ገብተሽ ስታሰቃየሽ መከራስ ሲበዛ ችግሩ ስትገቢ ተስፋ አትቆርጪም፣ ጊቭ አፕ አታደርጊም። ለምን? ያነጣጠርሽው ጉዳይ አለ ያን እስኪሳካ ድረስ ቆይቼ እቅድ አለችኝ እኮ ብለሽ ተስፋ አትቆርጪም፣ ጊቭ አፕ አታደርጊም። ጠንክረሽ ትሰሪያለሽ። ግን ምንም እቅድ ከሌለሽ የምትመጪው ግብ ከሌለሽ ያም ሲመጣ እንደ ቀዝቃዛ ገንፎ ይዝቅሻል። ያም ሲመጣ በሀገሬ ብሄድ ማረፊያ የለኝም ትል። በራስሽ ራስሽን ችለሽ ስለመኖር አስቢ። ገንዘብ ሴቭ አድርጊ። ገንዘብ ከያሽ በኋላ ቤት ትከራያለሽ። ራስሽን ማስተዳደር ልመጂ። እኔ እናት ስሄድ ማን ይቀበለኛል ምናምን ሌላ አጠበሽ ሀገርሽ ነው የምትሄጂው። እንደውም ሄደሽ በርሽን አንኳኩተሽ እንዴት ናችሁ ምናምን ብለሽ ሞቅ አድርገሽ ሰላም አድርገሽ ስጦታ ምናምን ጊቭ ምንድነው ጊፍት ምናምን ሰጥተሻቸው ምናምን እንዴት ናችሁ ምናምን ፍቅርሽን ገልጸሽላቸው ምናምን ታጠብለሽ ወደ እቅድሽ በራስሽ ስለመቆም ማንንም እንዳትጠብቂ፣ ማንም ትከሻ ላይ እንዳትቀመጪ። ፋይት አርጊ። ወተሽ ይሄ ቻሌንጁን ልመጂው። በራስሽ ወድቆ መነሳት፣ ረሃቡን፣ ጥማቱን፣ ማግኘቱን፣ ማጣቱን አንቺ ብቻ ነሽ ያለሽው። ገብቶሻል? ሀገሬ ሲሄድ ማን ይቀበለኛል? ማንም አይቀበለኝ። ምንም ነገር ስታደርጊ እኔ ብቻ ላድርገው ብለሽ ማድረግ ስትጀምሪ ሰዎች ቢመጡ በህይወትሽ ውስጥ ጥሩ ነው፣ ባይመጡም ታደርጊዋለሽ፣ ማንም ባይኖር። ስለዚህ ህልም የሌለው እቅድ የሌለው ሰው መሄጃ እንዳጣ ኮምፓስ እንደሌለው ሰው ነው የሚሆነው። ስለዚህ ከዛሬ ጀምሮ ወተሽ ፕላን አውጪ። እድሜሽ ነው፣ እረዳሻለሁ። 22 ዓመትሽ ነው። በዚህ እድሜ ማቹር ልትሆኛ ትሽ፣ ምክንያቱም እድሜሽ ነው። እኔ ሼባ ስለሆንኩ ነው። እሺ ይጃጀው በ22 ዓመት ያውን ይሄ ገብቶኝ ቢሆን እናቴ አገር ራሱ ቀይር ነበር እንኳን ራሴን ቀርቶ። ግን በጊዜው አይገባንም ጓድ። ልብ በ40 ዓመት ገንዘብ በ20 ዓመት ምንድነው? ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። የእውነት ነው ጋይስ። በ20 ዓመት አይገባንም ብዙ ነገር። ገንዘቡ ግን በ20 ዓመት ይመጣል። አቅሙ፣ ጉልበቱ፣ ሞራሉ አለ እኮ በ20 ዓመት።
ማቹሪቲው ግን የለም። ማቹሪቲውን ቀስ ብለሽ አንቺ ብልህ ሆነሽ ቆይ ብለሽ ቆንጥጥ አድርገሽ ምናምን መያዝ ከቻልሽና ከሰውም ትምህርት እየወሰድሽ ምናምን ኦኬ በዚህ እድሜ ይሄን ላድርግ ብለሽ መቅደም ያለበትን የምታስቀድሚ ከሆነ አንቺ ጂኒየስ ነሽ። በቃ ማለት አንቺ 40 ዓመትሽ ላይ ስትደርሺ አሜዚንግ እና አንቺ ስኬታማ ሰው የለም። ስለዚህ በሰው ላይ መደገፉን አቁሚና 100% በራስሽ መኝ እና በፈጣሪሽ ማለት ማንም እንደሌለሽ ሆነሽ ኑሪ። ስትኖሪ በዙሪያሽ ማንም እንደሌለ ከገባሽ ያ በጣም ትልቅ ኢነርጂ ነው። ብቸኛ ናችሁ፣ ብቻችሁን ናችሁ እየሰራችሁ ያላችሁት፣ ብቻችሁን ነው እየለፋችሁ፣ ብቻችሁን ነው እየወደቃችሁ ተነስታችሁ ያላችሁት። እንደናንተ ውጤታማ የሚሆን ሰው የለም። አማራጭ መርከባችሁን አቃጥሉት። አንድ በጣም ጥሩ ምሳሌ ልስጥሽ የሚጠቅምሽ ለህይወት ስንቅ። ሌሎቻችሁ የሆነ ጊዜ ወታደሮች ለጦር ሜዳ ይሄዳሉና ለጦርነት እና ባህር ተሻግረው ምናምን ነው የሚሄዱት እና በጀልባ እየቀዘፉ ምናምን ሄዱ ተሻገሩና ልክ ከተሻገሩ በኋላ ጀልባውን እንትን ብለው ወደ ጦር የሚሄዱበት ቦታ ላይ ጀልባቸውን እንትን ብለው መሬት ላይ ከደረሱ በኋላ የጦሩ መሪ ጄኔራላቸው መርከባችሁን አቃጥሉት አላቸው። ድንግጡ። እንዴ ጀልባችንን የምንመለስበትን? አዎ አቃጥሉት። ያው ትእዛዝ ስለሆነ መቼም የጦር አዛዡ ካለ ታረጋለህ። እሺ ብሎ አቃጠሉት። አሁን መመለሻ የለም ማለት ነው። ስለዚህ ያለው አማራጭ ምንድን ነው? ወይ አሸነፈ በህይወት ትኖራለህ፣ ወይም አሸነፈ በህይወት ትኖራለህ ነው አለቀ። የሆነ መከራው በዛብኝ፣ ተኩሱ በዛብኝ ምናምን ብለህ ዞር ብትል ጀልባ ተቃጥሏል፣ ወዴትም አትመለስም። በሙሉ አቅሙ ምን ያደርጋል? እነዚያ ወታደሮች በሙሉ አቅማቸው ምን ያደርጋሉ ማለት ነው? ፑሽ አድርገው ያሸንፋሉ ማለት ነው። አሸነፉ። ያሸነፉት ግን ጦርነቱን ያሸነፉት ምን ስላልነበራቸው ነው? አማራጭ ስለሌላቸው ነው። መመለሻ የላቸው። መመለሻቸውን አቃጥለዋል። ጀልባችሁን አቃጥሉ ጓዶች፣ ምሰሙኝ ከሆነ ጀልባችሁን አቃጥሉ። ይሄ መመኪያ ያደረጋችሁት ብዙ ነገር አለ። ቤተሰብ፣ ጓደኛ፣ የስራ ባልደረባ ይሁን ይሄ ባይሳካልኝ ይሄ ይሳካልኛል፣ ቆይ እስኪ እቺን ነገር ላስቀምጣት፣ እቺ ለክፉ ቀን መውጫ ቀዳዳ ትሆናለች፣ እቺኛው ብላ ብዙ ጉራንጉር አለን በዙሪያችን፣ ከኋላ የምንመካበት የምንተማመንበት ብዙ ነገር አለ። ትንሽ እንሞክርና ጊቭ አፕ እናደርጋለን፣ ተስፋ እንቆጥራለን። ለምን? ከኋላ አለኛ መመካበት። አይ እቺ ነገር የምትሆን አልመሰለኝ ምናምን። ምንም አማራጭ ከሌለሽ፣ ሰው ከሌለ በዙሪያሽ የሚያግዝሽ ሰው ከሌለ የሚደግፍሽ ምንም ጀልባሽን አቃጥለሽ ከመጣሽ የኔ እናት ወይ ማሸነፍ ወይ ማሸነፍ ነው በህይወትሽ ውስጥ ያለው አማራጭ። ያለሽን አቅም ሁሉ አውጥተሽ ትጠቀሚያለሽ። አማራጭ ስለሌለሽ ሲደክምሽ አትወድቂም፣ ስትወድቂ ራሱ ትነሻለሽ ግዴታ። ስለዚህ አማራጭ እንደሌላችሁ ሆናችሁ ኑሩ። ስትሄዱ ወደፊት ጀልባችሁን አቃጥሉ። እሺ፣ ከኋላ ብዙ ያስቀመጣችኋቸው መመለሻ ያዘጋጃችኋቸው ጀልባዎች አሉ። አቃጥሉ። ተግባባል? ተግባብተናል። እሺ፣ በጣም ነው አመሰግናለሁ። እቺ ልጅ አሁን 22 ዓመቷ ነው። ብዙ ጀልባዎች አሏት። ቤተሰቤ ሲሄድ ማን ይቀበለኛል? ማን ይሆን አይዞሽ የሚለኝ? ይሄ ነገር ማን ይሆን ከጎን የሚቆመው? አስቸጋሪ ነው፣ አስቸጋሪ ነው። እንደዛ ከሆነ መቼም ወደፊት አትሄድም። ሄሎ አሉ። ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? ሰላም ይብዛ። እንኳን ደህና መጣሽ። እንኳን በደህና ቆያችሁልኝ። ምን እንታዘዝ? በኋላ ተመልሼ እመጣለሁ። በኋላማ የለውም የኔ እናት። 13 ደቂቃ ነው ያለኝ። አይደለም እኮ አሁን ልክ መጥቼ እኮ ምንም እንደሆነ አልሰማሁም እኮ አስገባኸኝ እኮ። እሺ እሺ እናት እሺ። በኋላ ተመልሼ እመጣለሁ። 13 ደቂቃ ነን። 13 ደቂቃችንን ጣጥመን ነው የምንጠቀምባት። ሰዓት እንዳገሉ። ሄሎ ሰላም ነው? ሰላም። እሺ ብዛ። እንኳን ደህና ነበር። እንኳን ደህና ቆያችሁ። ምን እንታዘዝ?
እኔማ የጓደኛ ታሪክ ነው ልነግርህ የመጣሁት። ደግሞ እኔም አለኝ ታሪክ ሳይሆን የጓደኛሽን ተይው፣ ያንቺን ንገሪ። ግዴታ ነው ግዴታ ነው ማለት ለምንድን ነው ግዴታ የሆነው? ማወቅ ትፈልጋለች ምን አይነት ምክር እንደምትሰጣት ምናምን። እሺ የራስሽ ነው ብለን እንሰማዋለን። አሁን ብዙዎቻችሁ ሼም ስለሚይዛችሁ የጓደኛዬ ስላላችሁ እሺ ንገሪ። የሳል እኔ ባይዜ ማለት የጓደኛዬ ነው ብለው የሚነግሩኝ ሰዎች የነሱ መሆኑ የምታውቁት ዲቴል ነው የሚነግሯችሁ። እና ሰው የጓደኛው የሌላ ሰው ታሪክ ዲቴል ሊያወራ ይችላል። እያንዳንዷን ፖይንት ሳያዛንፉ ከተናገሩ ጉዳዩ የራሷ ነው ማለት። እሺ ንገሪ። መጀመሪያ የኔ ልንገርህ። እሺ ኦኬ። የሆነ ጓደኛ ነበረኝ በኢሞ ነው የተዋወቅኩት። በኢሞ ግሩፕ አዎ የተዋወቅኩት። የምን ግሩፕ ነው ምናምን ብቻ በኢሞ ነው የተዋወቅኩት። ኢሞ ግሩፕ አለ እኮ። ግሩፑ ምንድነው? የጦስ ዶሮን እናወቀው። ገብቶሻል? አሁን መርፌውን ለመውጋት ጦሱ ኬት ነው የሚነሳው የሚለው ማወቅ ጥሩ ነው። የትዳር ግሩፕ አለ እዛ ነው የተዋወቅኩት። የትዳር አገናኝ ግሩፕ አለ? አዎ አስደነገጥከኝ እኮ አፈጠጥክብኝ። እሺ አላፈጥም። እሺ ከዛ እዛ ተዋወቅን ምናምን። ከዛ በውስጥ ምን እንዴት ነው የተዋወቃችሁት? የትዳር ግሩፕ ላይ እንዴት ነው ሁኔታውን ነገር የተዋወቃችሁት? እሱ የተዋወቅነው መስፈርቱን ተናገረ። ምን አይነት ሴት እንደምፈልግ እንደምኖር ምናምን ስናገር፣ እኔ ደግሞ ላይ መውጣት አልፈለኩም። ብቻ አዳረ። ምንድነው መስፈርቱ? መስፈርቱ ምን ነበር? እሱ ከ23 እስከ 26 የሆነች ሴት እንደምፈልግና ዱባይ እንደሚኖር ምናምን ተናገረ። እዛ ቁመት ምናምን ተናግሯል። ውፍረት ምናምን፣ የቁመት መጠን፣ የፀጉሯ ቀለም ተናግሯል። ሁሉንም ነገር ሲናገር ከኔ ጋር ይሄዳል ብዬ ተቀበልኩት። አዳረችው? አዎ። እሺ አታስቀኛ እንዳወራ ከፈለክ። እሺ አላስብሽም፣ ይቅርታ። እሺ ከዛ በውስጥ ማውራት ጀመር። ያን ቀን ሀይ አለኝ፣ እኔም ሀይ አልኩት። በማግስቱ እንዴት አደርሽ ማለት። ከዛ በቃ ማውራት ጀመር። እሺ ከዛ ያወራን በጣም ወደድኩት። እኔ እሱም እንደሚወደኝ ይነግረኛል፣ ግን እርግጠኛ አይደለሁም። እኔ ግን በጣም ነው የምወደው። በምን መስፈርቱን እንደምታሟይ በምን አረጋገጥሽለት? ቪዲዮ ምናምን ልከሽለት ነው? አዎ ቪዲዮም ታይተናል፣ ፎቶም ተላልከናል። ከምን ያህል ጊዜ በኋላ ነው ፍቅር የያዘሽ አንቺ? ከ6 ወር በኋላ። እሱ በ6 ወር ነው ማለት ነው የሚሰራው። እሺ ከዛ አሁን በሆነ ነገር ተጣላን። በምን ተጣላችሁ? እውነት የምትወጂኝ ከሆነ ዳቦሽን አሳይኝ፣ አለበለዚያ አትወጂኝም አለኝ። ላሳየው ልተው? ምን ትመክረኛለህ? ቃል በቃል አለሽ እንደዛ? አዎ ቃል በቃል አለኝ። እኔ ግን እያንገራገርኩ ነው እስካሁን። ምን አይነት ምክር ትሰጠኛለህ? ይሄኮ በእናታችሁ ይሄኮ ባይዞ የሬሳ ክፍል የሚያስገባ ጥያቄ ይጠይቃል። አንቺ የሬሳ ማድረቂያ ወግተን ሬሳ ክፍል ነው ማስገባት ያለብን። እንዲህ አይነት ጥያቄ ይሄኮ በጣም እኮ የሚያስቀስፍ እኮ ነው። የኔ እናት የምትወጂኝ ከሆነ እና ምንድነው የምታንገራግሪው? አለቀ። ላክለት አላክለት ነው የምታንገራግሪ? አዎ እኔ ደግሞ ይደርሳል እሱ ስንገናኝ በአካል ምናምን እያልኩት። ከዛ ቆይ ለምን አሌክስን አልጠይቅም ብዬ አንተ ጋር መጣሁ። እናንተ ሰዎች ልታስተኩሱብኝ ነው እንዴ? አሁን እኔ መርፌ በወጋሽ ሰውየው
ልትልክልኝ ያለችውን ልጅ ቪዲዮ አስቀረብኝ። ያው እስካሁን የቤት ኪራይ አስቀረብን፣ ምግቤን አስከለከልከኝ፣ ቁምጣዬን የሆነ የውስጥ የምትገዛልኝ አስከለከልከኝ። ሚዩት አድርጉ፣ ሚዩት አድርጉ። አሁን ደግሞ ቪዲዮ የምትልክልኝ ልጅ የራቁት ቪዲዮ ልትልክልኝ ብላ አስከለከልከኝ ብለው ይሄዱብኛል። እኔ እኮ በዚህ መከራ የበዛ ሰው እኮ ነኝ እኔ። እግዚአብሔር ብቻ ጠብቆኝ ነው እንጂ ይሄዱብኛል፣ ያጥረገርገኛል። መጥቶ ዩዘር በሚል አካውንት ያንቺ ባላውን ከኢሞ ይኸውልሽ፣ የኔ ናት። አትጃጃይ እሺ። ይህ የሚጠየቅም ጥያቄ አይደለም። ይህን ጥያቄ መጠየቅ ባይዞ ንቀትም ይመስለኛል። እውነታውን ታውቂዋለሽ ብዬ አስባለሁ። ማለት ሰውየው የምትወጂኝ ከሆነ ላኪልኝ ምናምን ያለሽ ያንቺ የራቁት ፎቶና ቪዲዮ ለሱ የገነት መግቢያ ቁልፍ ሆኖ አይደለም። ገብቶሻል ወይ? የስሜቱ ምናምን ጉዳይ ሆኖ አይደለም። ሊሸጥሽ ነው፣ በብዙ ብር ሊሸጥሽ። ያንቺን የራቁት ቪዲዮ ይዞ ይሸጠዋል። በጣም በብዙ ብር ነው የሚሸጠው። ባይዜ ይህን ታውቃላችሁ። ለዌብሳይቶች ምናምን ይሸጡታል። ያንን ከማድረጉ በፊት ደግሞ ከአንቺ ብዙ ብር ይከፍልበታል። እንዴት ኢሞና ምናምን ላይ ያለ ሰው ይጫወትባቸዋል? እንዴት ፌስቡክ ምናምን ቴሌግራም እና ቲክቶክ ላይ ምናምን ያለ ወንድ እንዴት ይጫወትባቸዋል? ጋይስ ፊቱን ያላሳየን መልኩን ማታቁትን መልኩን ራሱ ብታቁት እንደ አግኝታችሁ ማታቁትን በኢሞ የተዋወቀሽ ወንድ እንዲህ እስኪልሽ ድረስ ንቆሻል እኮ። እንዲህ ልታወሪ እኮ ልትጃጃይ ምናምን ልትሞዳሞ ልትጀናጀኝ እኮ ትችላለሽ እኮ። ብርቅና አዲስ ነገር ሆኖ እኮ አይደለም። እንዲህ መስመርሽን ወቂ እንጂ እንዲህ ሴቶች በዚህ መንገድ ጥቃት እየደረሰባቸው ነው። ባላወቁት ሰው የገዛ ስልኬ ጠላቴ ነው ያለው ማለት እውነት ነው። ስልካችሁ ነው ጠላታችሁ። ነገ የቁም እስረኛ ያደርግሻል። ቪዲዮ ኮል ማውራት ጭምር የለብሽም። እያሳሳቀና እያሳሳተ መጥፎ ነገር ውስጥ ነው የሚከትሽ። አሁን አንቺ እንዲህ አይነት ነገር ውስጥ ነሽ አይደለም ማለት ዋና ፖይንቱ። አንቺ በመናገርሽ ሌላ ሴት ትድንበታለች። እዚህ ውስጥ ልትሄድ ያለች እያወራች እንዲህ አይነት መንገድ ውስጥ የገባች ያለች ፍሬም ትይዛለች። ምክንያት ነው የምትሆኝም። ለዛ ነው ሰዎች ገብተው የሚናገሩት ነገር እውነት ነው እውነት አይደለም እሱ አያስገርመኝም። ባይዘ ለመሰላችሁ ያቺ አጋጣሚ ምናልባት እዚህ ውስጥ 1600 ሰው አለ። ለሆነ ሰው ክሊክ ሊሰጥ ይችላል። እቺ ነገር የሚል ሰው ይኖራል። እናንተ የሚያሳስባችሁ ሰንበዳ ያገባው ሰው ያወራው ሰው እውነቱ ነው ውሸቱ ነው ጉዳይ አይደለም። እኔ ውሸቱንም ቢሆን ለሆነ ሰው ግን የሆነ ሪዝን ይሰጣል። ስለዚህ የኔ እናት አርፈሽ ቁጭ በይ። ቤተሰቦችሽ ከአንቺ ብዙ ነገር ይጠብቃሉ። ሰርተሽ እንድትለወጪ ነው የመጣሽው። እቃቃ ጨዋታ አይደለም ህይወት። ሴት ልጅ ነሽ፣ ክብርሽን ጠብቂ። ልታወሪ፣ ልስቂ፣ ብዙ ነገር ውስጥ ልገቢ ትሻለሽ። ይሄ ግን በጣም ፈር የለቀቀ ነገር ነው። ያንቺ ራቁት ቪዲዮ ቀርጾ መላክ እብደት ነው፣ ጤናማነት አይደለም። ወንዱም ይሄ ወንዶችን አይወክልም። ባይዞ እንደዚህ አይነቱ ወንድ ማየት ከፈለገ ባዮሎጂ መጽሐፍ ላይ ሲያየው አይደል እንደ ኖረው ስንማር ከልጅነታችን የሴት ልጅ አካል ከራስ ፀጉሯ እስከ እግር ጥፍሯ ምንድነው እያንዳንዱ ነገር የጉርምስና ጊዜ ወንዶች ምን ምን አላቸው፣ ሴቶች ምን ምን አላቸው። ትምህርት ቤት ተምረን ያደግነው ነው፣ አዲስ ነገር አይደለም። ከፈለገ ጎግል አያደርግም እንዴ? ያንቺ የራቁት ቪዲዮ ምን ያደርግለታል? እንዲህ አይነት ሱስ ካለበት ዋናው ዓላማው ምንድነው? አንቺን ለማጥቃት ነው እንጂ ያንቺ እንትን አሳስቦት አይደለም። ያንቺ ገላ እሱን ይዝና መጠቀሚያ ያደርግሻል። ይሄንን ለቤተሰብ ልክብሻለሁ እንትን ላይ ለቀዋለሁ ምናምን ላይ ፖስት አደርገዋለሁ። እንዲህ ከማዋረድሽ ወይ የቤት ኪራይን ክፈይ፣ አመስባጃጅ አንድ ሲኖትራክ ግዢልኝ፣ ከዛ አፋታሻለሁ፣ አጠፋልሻለሁ ይልሻል። ይሄን አርግ ስትደራደሪ 500 ሺህ ቀንስ 200 ሺህ ብቻ አርግልኝ። እቺን ቀን ድርድር በገዛ ገላሽ ከሌላ ሰው ጋር ሂሳብ ትደራደሪበታለሽ። ከዚህ ሁሉ አርፈሽ አትቀመጭም። የምን መሞላቀቅ ነው?
ስትመጪ ለስራ ነው የመጣሽው፣ አለቀ። ኢሞ የትዳር ግሩፕ ምናምን የምትሉታል። እኔ ደግሞ ይሄ ኢሞ የሚባለው ጉድ አልጠቀሙም እኮ እናንተ እንዴት እንደምትጠቀሙት እንትኔ ራሱ አይመጣልኝም። እኔ አፑ ራሱ የሆነ ውዥብርብር ነው የሚያደርገኝ ስገባበት። ምንም ግራ የገባው አፕ እንደውም ለእኔ ማስበው ኢሞ ነው። እናንተ ትጠቀሙት የለ እንዴ እንደ ጉድ። ይሄ ትዳር ግሩፕ ምናምን ላይ ያላችሁ የምትጃጃሉ ሴቶች ብታቆሙ ይሻላችኋል። ይህ በሳቅ የተጀመረ በቀልድ የተጀመረ ጨዋታ ሙድ ለመያዝ ነው የገባሁት ምናምን ብላችሁም እንዳገቡ ሙድ ለመያዝ ምናምን እየገባችሁበት ነገር ነገ ምናልባት የእናንተ ህይወት ፍጻሜያችሁ ሊሆን ይችላል። አርፈሽ ተቀመጭ። ሲንግል ነሽ። ተግባባን? ግልጽ ነው። እሺ መልካም ቀን። አመሰግናለሁ። ተቀብያለሁ። ሌላ ደግሞ የጓደኛዬ ልንገርክና ትንሽ እንደዚህ ነች። አይ እሷ ሌላ ነው። እሷ ባል አላት እና ኢትዮጵያ እዚህ ከመጣች 6 ዓመት ሆኗታል። ማውራት ስለማትችል ነው። እሺ ከዛ ከባሏ ጋር መታ በ2 ዓመቷ መሬት ገዛች። ልጅ አላቸው፣ አንድ ወንድ ልጅ። ከዛ አንድ ላይ መሬት ገዙ ምናምን። ከዛ በመሃል ተጣሉና ለ3 ዓመት ብሎክ አደረገችው። ድምፁ ምናምን ያስጠላኛል ብላ ሌላ ሰው ማውራት ጀምራለች መሰለኝ። አላውቅም መሰለኝ ነው አላውቅም። ድምፁ ያስጠላኛል ከዛ ብሎክ አደረገች ማለት ያን ያህል አትወድም፣ ግን ባሏ ነው። ሌላ ሰው መጀናጀን ጀመረች። እንግዲህ ቢሆን ነው የሆነ ድሮ ሰው ያስጠላት፣ እንደዛ ቢሆን ነው ምን አውቃለሁ። ዝም ብላ ነው ያስጠላት። በቃ ሌላ ሰው የሚሰጣኝ ፍቅርና እሱ ጋር ያለው አወራር አይመቸኝም ምናምን ስትል ሰማለሁ፣ ስትለኝ ማለት ነው። ከዛ ለ3 ዓመት ብሎክ አደረገች እና እሱ ደግሞ ሽማግሌ ይዞ ቤተሰቧ ጋር ሄደና ምን አድርጊያት ነው ብሎክ አደረገች፣ ድምጿን መስማት ፈልጋለሁ፣ ለምናችሁም ቢሆን ብሎክ እንድታነሳለኝ ምናምን ብሎ ቤተሰብ ጋር ሄደ። እሺ ከዛ ቤተሰብ ተቆጣትና እሷ ልጅሽን አታስታውሽም? የሆነች ነው ልጁ እኮ ጥሩ ሰው ነው፣ ደሃ ነው እንጂ ጥሩ ሰው ነው ምናምን ብሎ ተቆጣትና ብሎኩን አነሳች። ከዛ ከእንደገና ማውራት ጀመረች። አሁን ያወሩ ነው፣ አልፎ አልፎ ታወራዋለች። ያ መሬት አብረው የገዙት መሬት በጣም ነው ውድ ነው፣ እዛ ቦታ ማለት ነው የገዛችው። እሱ ላይ ቤት መስራት ትፈልጋለች እዛ ቦታ፣ ግን ደግሞ እሱን አትፈልግም። ወደፊት ከሱ ጋር መኖር አትፈልግም። ምንድነው ማድረግ የምትችለው? የራስሽ ታሪክ ቤቱን ትስራ ወይንስ የኔን ታሪክማ ነገርኩህ እንዴ አለክሳ? ሁለት ታሪክ እንዴት ነው? የራስሽ ነው። የምር ጌታን እንደርስበታል። እኔ በላብራቶሪ ደሜሽን ወስደን የኔንማ ነገርኩህ እኮ። እንደውም አጠገብሽ አለች። እሷ ፎቅ ነች ያለችው ላይ እና በምን ትሰማለች ታዲያ? አሁን መርፊውን ስንሰጣት እኔ እንትን እቀዳለሁ ሪካርድ። አንተ ብቻ ምከራት። ምንድነው ማድረግ የምችለው? ልጁ ግን ጥሩ ነው፣ ባሏ ጥሩ ነው። እሺ አሁን አይ ሊሆን ይችላል ጋይስ፣ ምክንያቱም አሁን የራሷ ሆነ አይደለ እሷ አይደል ዋናው ነገር የሚጠቅም ነገር ነው መንገር ያለብን አይደል። አንደኛ ነገር ይኸውልሽ ይሄ ቤብ የሚለው አጋጥሟት ነው። ሃይ ቤብ፣ ሃይ ቤብ፣ ቤቢ ቁርስ በላሽ? ምሳስ እራትስ ትበያለሽ? እኔ አንቺ ካላሰብኩ መብላት አንቺን ሳስብ ራሱ እጠግባለሁ። ቁርስ ምናምን እራት ምሳ ቤብ እኔ አንቺ ኖ እኔ የአንቺን ማሰብ ራሱ ቁርስ ምሳ እራት ያለ ምግብ ነው የምኖረው። በአንቺ ነው የምኖረው። ምግብ ምናምን አያስፈልገኝም የሚለው ጠብሳ ወይ ኢሞ ላይ በደንብ እያሞላቀቃት ነው። በደንብ አየር ላይ እያንሰፋፋት ነው እስኪፈጠፍጣት ድረስ። ሪከርድ እያደረግሽው ከሆነ ይህንን በደንብ ታዳምጥ። ባልሽ ነው ክብርሽ። ተገባሽ? አንዳንድ ወንድ የኔ ፍቅር፣ የኔ ማር፣ የኔ ውድ፣ የኔ ጠንበለል፣ የኔ ቦምቦሊኖ፣ የኔ ሳምባ መተንፈሻ፣ ኩላሊቴ ማጣሪያ ምናምን ስለማይል ማያፈቅር ይመስላችኋል። ጥሩ ልብ፣
ያለው ወንድ እንደውም አያወራም። ቢገባችሁ ጥሩ ልብ ታማኝ የሆነ ወንድ ፍቅሩን በድፍረት እንደዚህ አቆለጳጵሱ በቄንጥኛ ነገር እያቀናጣ አስማታዊ በሆነ ነገር ሲነግርሽ አይውልም። በተግባሩ ነው የሚያሳይሽ። ታማኝነቱ ምናልባት አንቺ ርቀሽ ሄደሽ አንቺን ቁጭ ብሎ ጠብቆ ሊያሳይሽ ይችላል። ይህ ውሸታሙ ጭምብላሙ ምናምን ቆዳሽ የሚገፍልሽ ደግሞ 24 ወራው እየደወለ ምን ላድርግልሽ፣ ለእግርሽ ጫማ፣ ለእግርሽ ውሃ ላምጣልሽ፣ እግርሽ ልጠብ፣ እግርሽ ላይ እንጀራ ልብላ፣ የኔ ኬክ ሲልሽ ይውላል። ከዛ ልብሽን በደንብ ሲጠባው ይውላል። ሴቶቹ ደግሞ እንደዚህ አይነት ነገር ነው የሚመስጣችሁ፣ ጆሮአችሁን የሚገዛው ውሸት ነው። ንግግር አትመኑ። ባሏ ያስጠላት ይሄ ቤቢ የሚለው ገጥሟት ነው። እርግጠኛው ነው የምነግርሽ አሉ እዚህ ውስጥም አሁን የእሷ የራሷ ነው የራሷ አይደለም የሚለው አይደለም የሚያሳስበኝ። ቅድም እንዳልኳችሁ መናገሯ ጥሩ ነው። ምክንያቱም እንዲህ አይነት ትራክ ላይ ያላችሁ አላችሁ እዚህ ውስጥ አግብታችሁ መታችሁ እዚህ በኢሞና በፌስቡክ ወይም በዋትሳፕ በጣም በተቆለጳጰሰ በጣም እንደዚህ ፍሪስ አርጎ ፀጉሩን ሲመጣ ምናምን ደረቱ እንትን ሲል ሲያሳይሽ በቃ የሚያማምር ፎቶ ፖስት ሲያደርግ የኔ እናት ደህና አደርሽ ምናምን ሲልሽ ባለትዳር መሆን ትረሺዋለሽ መሆንሽን። ከዛ ምን የመሰለ ታማኝ ባል ቤት ውስጥ አስቀምጠሽ እዚህ ጋር ማያዛልቅሽን ቆዳሽን ገፎ እንደ ማስቲካ አኝኮ እንደ ሸንኮራ አኝኮ የሚተፋሽ ወንድ ላይ ቺት ታደርጊያለሽ፣ ትሞዳሞቻለሽ፣ በየቀኑ ትደዋወያለሽ። ከዛ ያኛው ባልሽ ያስጠላሻል። ምክንያቱም ያኛው እየደወለ ሲያቆለጳጵስ ይሻል ባል ነው። በቃ አትሊስት ደወለ እንደ ሚስት ነው የሚያወራሽ። ባል ሚስቱን ትሪት ማድረግ አለበት። አሁን ግን ይሄ የተጋነነ መቆለጳጰሳዊ ነገር የሚሰጥሽ ላይሆን ይችላል። ያ ምስተት አይደል። ባሌ በሽ እስካገባሽው ድረስ ታማኝ መሆን አለብሽ። ታማኝነት ቆሎ ቆርጠመሽ ጭምር ልጠብቅ የሚገባ ነገር፣ መሬት ተኝተሽ ጭምር። አንዴ ከተሰበረ ተሰበረ ነው፣ ደግመሽ አታገኘው። እንደዚህ አይነቱ ወንድ አሁን ባሌ ብላ እሷ አስጠላኝ ያለችውን ወንድ አይነት አታገኝም። መንገርሽ ከላይ የማያምሩ ነገሮች እየሰማሽ ነው አይደል? ስለዚህ አርፈሽ ቁጭ በይ ባያት የምትሰማሽ ከሆነ። ሌሎቻችሁም እንዲህ አይነት መንገድ ውስጥ ያላችሁ አይጠቅማችሁ። አንዳንድ ወንዶች አሉ ባለትዳር መሆንሽን እያወቁ እኔ ያገባሻለሁ እንዲህ ላስቀምጥሽ ብር አለኝ እኮ እኔ እንደፈለግኩ ላድርግልሽ። ባልሽ ለምሳሌ ልብስ የማይገዛልሽ ከሆነ የሆነ ነገር ምናምን የማይንከባከብሽ ምናምን ከሆነ ያቺን ቀዳዳ ተጠቅመው ሰፖርት ሊያረጉሽ ይሞክራሉ። እኔ የኔ እናት እኔ ይኸው ከባከብሻለሁ፣ እኔ ጥለሽ እኔ አገባሻለሁ። አገባሽም አያኖርሽም። እመኝ ትዳርሽን ፈተሽ ጥለሽ ከሄድሽ በኋላ አሽቀንጥሮ ነው የሚጥለሽ ወይ ይጠቀምብሻል። ምንም ቢሆን ያገባሹ ባልሽ ይሻልሻል። ተጣላሽም ተላተምሽም ተጨቃጨቅሽም ትዳር ነው የሚያስከብርሽ። ያ ከዛ ትዳር ለቀሽ ብትወጪ ማህበረሰቡ ስምሽን ያጠፋዋል። ገብቶሻል? አይቀናሽም ደግሞ እና ትዳር ውስጥ ያላችሁ ሴቶች ብታድቡ ጥሩ ነው። ባሌ አስጠላኝ፣ ንግግሩ አስጠላኝ፣ ከሌላ ሰው ጋር እየተሞዳሞዳችሁ እንዲህ የምታደርጉ ሰዎች እረፉ። ዋጋ ትከፍላላችሁ። በኋላ ህይወታችሁ ነው የሚበላሸው። ምን እንደዛ ያደረጋችሁት ወንድ ደግሞ አዝኖባችሁ ከሄደ ተስፋ ከቆረጠባችሁ፣ ጥሩ ልብ ያላቸው ሰዎች ተስፋ እንዳይቆርጡባችሁ። ጥሩ ልብ ያላቸው ሰዎች ወንድም ይሁን ሴት መልካም ይሆኑ፣ ለፍቅር ሲሉ የዋ የሆኑላችሁ፣ ዝቅ ያሉላችሁ፣ እንደ ሞኝ የቆጠራችኋቸው የሄዱ ምንም ነገር ስታረጓቸው እሺ እያሏችሁ የኖሩ ሰዎች ተስፋ ቆርጠው የሄዱ ቀን በቃኝ ያሉ ቀን ፈጣሪ እንኳን ተገልጦ ተው ቢላቸው የማይሰሙ ሰዎች ነው የሚሆኑት። ጥሩ ልብ ታግሶ ከቆረጠ ቆረጠ ነው። ዋ ከሰማችሁ ስሙ። ይሄንን ቃሪያ በሚጥሚጣ ሰናፍጭ ጣል ያለባት መርፌ ነች። እንከተባለን አሁን ቤት ለቤት ዶር ቱ ዶር መከተባችን አይቀርም። እያንዳንድሽ ትከተቢያለሽ። አስቸጋሪ እኮ ነው። እኔ የኢሞ ነገር ግራ ገብቶኛል። ኢሞ ላይ እስቲ የትዳሩን ግሩፕ ላኩልኝ ሊንኩን። እኔም እስቲ ድሬ ልሞክር። እዛ ላይ የሚያገባኝ እንደሆነ ጠፍቷል። ተፍ ብዬ እዛም ላይ መስፈርት ልናገር። እኔ የምፈልጋት አጠር ብላ ረዘም ያለች
ወፈር ብላ ቀጠን ያለች፣ ቀላ ብላ ጠቆር ያለች፣ ፀጉር ኖሯት ያልኖራትም፣ ይሄ እንደዚህ እየኖራትም እያልኖራትም በቃ እንደዚህ አይነት ነው የምፈልገው። ይሄን ካገኛችሁ እባካችሁ ጠቁሙ። ወሬ ተሆነ ከፍላለሁ። ኢሞ ግሩፕ ላይ አትጠፋም። እሷም የኔ መስፈርቴ ብላ የኔ አይነቱን መስፈርት እዛ ላይ ውርውር እያለች ይሆናል።